የሰው ልጅ 5 ስርዓተ ማህበሮችን አልፏል። አንደኛው የጋርዮሽ የስርዓተ ማህበር የሚባለው ነው። የሰው ልጅ በፍቅር በደስታ በፌሽታ ኖረበት የሚባለው ስርዓተ ማህበር የጋርዮሽ ስርዓተ ማህበር ነው። ይሄ ማለት ያገኙትን ፍሬ ለቅመው ሲመጡ አድነው ሲመጡ ሁሉን ነገር በጋራ በስምምነት የሚበሉበት የሚጠጡበት ዘመን ነው የጋርዮሽ ስርዓተ ማህበር የሚባለው። ሁለተኛው ስርዓተ ማህበር የባሪያ አሳዳሪ ስርዓተ ማህበር የሚባለው ነው። ይሄ ስርዓተ ማህበር በተወሰነ ደረጃ ግጭት የነበረበት ስርዓተ ማህበር ነው። የምርት ኃይሎች የመጡበት እርሻ አርሰው ምርት አምርተው ለገበያ መቅረብ የጀመረበት ስርዓተ ማህበር የሚባለው አሳዳሪ ስርዓተ ማህበር ነው። ፊውዳል የነበረበት ባሪያ የነበረበት ማለት ሰሪና አሰሪ። በዚህ ጊዜ ነው የመንግስት አስተዳደር ጀመረ የሚባለው። ምርት ኃይሉንና አሰሪውን በመካከል የፈጠረውን ግጭት ለማስተዳደር ሲባል ነው የሽምግልና ስርዓት ተጀመረ የሚባለው ማለት ነው። እንደ ከተማ አስተዳደራችን እንደ ክልላችን በሀገር ደረጃ ይሄ ባህላዊ የሽምግልና ስራ ትልቅ ትኩረት ተሰጥቶት ነው ያለው። ይሄንን እንደ ከተማ በጣም አጎልብተን መሄድ መቻል አለብን። ሁልጊዜም ወደ ፍርድ ቤት ሁልጊዜም ወደ ፍትህ አደባባይ ከመሄድ በፊት ቀድሞ ሽማግሌ ሁሉን ነገር እንዲፈታው የማድረግ ወደዛ ነገሮችን የመግፋት ስራ መስራት መቻል አለብን። ትልቅ ሰው ሲሄድ ቆመህ መንገድ አሳልፍ ነው። አቋርጦ እንኳን ያለ መሄድ ባህል ያለን ወግ ያለን ነን እኛ አማራዎች በተለይ ማለት ነው። ነገር ግን ይሄ ዛሬ አይደለም ቆሞ ማሳለፍ ቀርቶ አባቱን እናቱን አንበርክኮ የሚገርፍበት ዘመን ነው ያለ ነው ማለት ነው። ስለዚህ ይሄንን ዘመን ለማለፍ ይሄንን ዘመን ደግሞ ለመሻገር ሽማግሌዎች በጣም ወሳኝ ሚና ያላችሁ ናችሁ። እንደ ከተማ አስተዳደር የኮሪደር ልማት ስራችን ላይ በተለይ ባህላዊ ሽምግልና ሊካሄድባቸው የሚቻሉ አካባቢዎችን እያዘጋጀን ያለፍን ነው። በተለይ ዲፖ አካባቢ እንደምታውቁት ከኳስ ሜዳው ጀርባ አካባቢ ባህላዊ ሽምግልና ሊካሄድባቸው የሚችል ቦታ ተዘጋጅቷል። ጊዮርጊስና በአልማ መካከልም እንደዚህ የተዘጋጁ ቦታዎች አሉ። አሁን በቅርብም ሹማባው መናፈሻ እየሰራ ነው። ግን እንደዚህ ባህላዊ ሽምግልና ቅዳሜ እሁድ በተፈለገው ጊዜ ሊካሄድባቸው የሚችሉ ቦታዎች በግሪነሪዎቻችን በአረንጓዴ ልማትና በጣና ዳር ልማቶቻችን ላይ እንደዚህ እያዘጋጀን እያለፍን ነውና በከተማችን ላይ ያላችሁ የሀገር ሽማግሌዎች የሃይማኖት አባቶች ይሄ ባህል እየጎለበተ ትውልድ ሀገር የሚገነባው በባህል ነው። ሀገር የሚገነባው በመተሳሰብ በመቻቻል በመከባበር ነው። ትንሽ ትልቁን በማክበር ትልቁ ደግሞ ለትንሹ ታሪክ እያወረሰ ትክክለኛውን የወል ትርክት የሚተላለፍበት የጋራ የሚያደርገን ሀገራዊ አጀንዳዎች፣ ክልላዊ አጀንዳዎች፣ ከተማዊ አጀንዳዎች በትርክት መሰረት ለትውልድ የሚተላለፈው በአባቶች ነው። በከበሩ አባቶች በጣም ልቦና በሰጣቸው ወጣቶች፣ እናቶች እንዲሁም የሃይማኖት አባቶች የሚሰጠው የአካባቢያዊ ሽምግልና ስርዓት ቁልፍ መፍትሄ ነው። ችግሮችን ለመከላከል ብቻ ሳይሆን በአጋጣሚ የሰው ልጅ እንደማንኛውም ፍጥረት መጋጨት በሚያጋጥመው ሰዓት ደግሞ ችግሮቹ ስር ሳይሰዱ ችግሩን በቅርበት ለማስወገድ እድል የሚሰጠው አካባቢያዊ መፍትሄ የሽምግልና መማክርት ጉባኤ ነው። የሽምግልና መማክርት ጉባኤ አሁን ላይ እየዘመርነው ያለ አዲስ ሐሳብ አዲስ አጀንዳ ሳይሆን ቀደም ሲል አባት ቅድማያት ጥንታዊ አባቶቻችን ይህን ሀገር ለማቆም ይህን ሀገር ለመስራት ለመመስረት ከፍተኛ የሆነ የስርዓተ ማህበረሰብ መተዳደሪያ አድርገው ችግሮቻቸውን ሲፈቱበት የነበረ ቁልፍ መፍትሄ ነው። በከፍተኛ ሁኔታ እያደገ ከመጣ በኋላ አሁን ባለንበት ሁኔታ ደግሞ ቆም ብለን እያጋጠሙ ያሉ ተደማማሪ ችግሮችን አካባቢያዊ በሆነ አግባብ በራሳችን አቅም መፍታት የሚገባን በመሆኑ መዋቅራዊ በሆነ መልኩ አደረጃጀት ተፈጥሮለት በየአካባቢው በየደረጃው ተዋቅሮ መሰራት እንዳለበት ታምኖ ነው። ይሄን የዛሬውን የሽምግልና መማክርት ጉባኤ መመስረቻችን አስመልክቶ
የከተማችን ስራዎችን የበለጠ አጠናክረን የምንቀጥል ይሆናል። ባህላዊ ሽምግልና አገርን የመሰረተ አገርን ያቆመ አሁን ከደረስንበት ያደረሰ ባህላዊ ሽምግልና ነው። ምክንያቱም ባህላዊ ሽምግልና እንደ መጽሐፍ ቅዱስ የሚያስተራርቁ ብፁዓን ናቸው ተብሎ ተጽፏል። ስለዚህ ባህላዊ ሽምግልና አይደለም የተጣላ ማስታረቅ ደም የተቃቡትን ሁሉ ያስታርቅ ነበረ፣ የተቀማ ያስመልስ ነበረ፣ የተለያዩትን አንድ ያደርግ ነበረ። አገርን ለመምራት ወደፊት ያለውን ለማስቀጠል ባህላዊ ሽምግልና በጣም ጠቃሚና መሰረታዊ ጉዳይ ነው የነበረው። እስካሁን የሚመለከታቸውን አባቶች ሰብሰብ አድርጎ ምን እናድርግ፣ ምን እንስራ፣ ማንን እናስታርቅ፣ እንዴት እንቀጥል ብሎ መልእክት ማስተላለፍ ይቻላል። እንደ ሃይማኖት ተቋም ደግሞ በቤተ ክርስቲያን ላይ ትምህርቱን በስፋት እየተሰጠ ነው። አሁንም ቢሆን እንዲህ አይነት ባህላዊ ሽምግልና መንግስት እውቅና ሰጥቶት ስራ የጀመረ ስለሆነ የተጣሉ ሰዎችን ለማስታረቅ፣ የተቀማን ለማስመለስ፣ እንዲህ ወጣ ያሉ ሰዎችን ደግሞ በሃይማኖታዊ ትምህርትን መክሮ በአካባቢው ባህል በአካባቢው ሽምግልና ጠርነፍ አድርጎ ወንድሞቼ ልጆቼ ተመለሱ፣ የሚበጀው ይሄ ነው፣ ይሄኛው መንገድ ያዘልቀናል፣ ይሄኛው መንገድ ደግሞ አያዘልቀንም፣ አይሰደንም ብሎ ሰዎችን ማስተማር መምከር ይጠበቃል። እንደግልም ደግሞ በምንችለው ምክንያቱም የሃይማኖት መሪ የተባልን ሰዎች ሁላችንንም ድርሻ አለን። እኛ የህዝብ መሪዎች ነን፣ ከምንም ነገር ነፃ ነን። ነገር ግን ሰው የሚጠቀምበትን ሰው የሚድንበትን አገር የምትቀጥልበትን ነገር በትኩረት እንሰራለን፣ እናስተምራለን። ይሄ የተጀመረው ነገር በጣም ደስ የሚል ነገር ነው። ቀጥሉበት። አሁን በዚህ አሁን አውግተነው ይሄንን አውግተነው ብቻ መቅረት የለብንም። በፊት እኮ እንኳን የተጣላን ይሄ ቀላሉን ነገር ቀርቶ ከበድ ያለ ነገር በቃ እዚህ ላይ ቁም በቃ አይተንባል ከተባለ አይንቀሳቀስም ነበር። ዛሬ ግን ያን ትተናል። ያንን ለምን ተው ነው? ሁሉም እኩልነት ሆነን ነው። ትንሹም በቃ እኩል ሆኖ ነው እንጂ ትልቅና ትንሹ ሳና ትተነው ነው። ባንተው ኑሮ ግን ይሄ ነገር እዚህ ቦታ አይደርስም ነበር ለማለት ፈልጌ ነው።